በአማራ ክልል ባለፉት 2 ዓመታት በተፈጠረው የጸጥታ ችግር በሰውና በንብረት ላይ ከፍተኛ ጉዳት ማድረሱ የሚታወስ ነው። በዋግምራ ብሔረሰብ አስተዳደርም በተለያዩ አካባቢዎች ግጭቱ ተጽዕኖ አሳድሯል። የዛሬ ባለ ታሪካችን ተማሪ ሰናይት ቸኮለ ትባላለች። ተወልዳ ያደገችው በገጠሪቷ የዋግምራ አካባቢ በሰቆጣ ዙሪያ ወረዳ ጀርባ ቀበሌ ነው። የተሻለ ትምህርት ለማግኘትም በብሔረሰብ አስተዳደሩ ሰቆጣ ከተማ በመግባት በዋክስዩም ወሰን አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ትምህርቷን የተከታተለችው ተማሪ ሰናይት ፈተናዋን ለመፈተን በምትጓዝበት ወቅት በጸጥታ ችግር ምክንያት ከታጣቂ ቡድኖች በተተኮሰ ጥይት በእግሯ ላይ ከባድ ጉዳት ደርሶባታል። በቃ ለዲ እኔ አይደለሁም ማለት በቃ የኔ አይደለም እግሬ በቃ እንደዚህ ኃይልም የኔ እግር እንደማለት ማለት ከዛም በቃ ሄድኩ ጦርነቱ እስከሚያበቃ እዛው ነበርኩ ተመትቼ እዛው ነበርኩ በቃ ከዛም ደግሞ ማያቋርጥም እንዴት እናርጋት እስከሚሉ ከዛ እስከ አምቡላንሱ አወጡ እንግዲህ በርዷል ምናምን ብሎ ከዛ አውቶ ሲወስዱ በቃ ከዛ እሱ አምቡላንስ መጣ በአምቡላንስ ይዘው ይሄዱ ከዛም ሽንት ቤት ራሱ ይሄዳልሽ እሷ ነበር ከተማው የምታውቀው ማለት የኛ ቤተሰብ ወጣ ያለችው እህቴ እሷ ናት የተማረች የምትባል ከዛም ሽንት ቤት ስታገባ ይስቀይ ምን ስታገባ ይስቀይ ሽንት ቤት ልላ ስቀይ በቃ ስቃየት በልቼ ነበር እሷም ስቃየት በልታ ነበር ከዛም እንጀራ በቃ ግሉኮስ በቃ ስለሚበዛብኝ ልቤ ይደክማል በቃ 4-6 በቀን የምወስደው ግሉኮስ እኮ እንደዛ ነው ከዛም በቃ ሰውነቴ በነሳት አይችልም ደሞ ስለፈሰሰ ተማሪ ሰናይትን በቤተሰብ ገዛ በችግር ውስጥ ሆና በመማር የወደፊት ህይወቷን የተሻለ ለማድረግ ህልም ይዛ ትምህርቷን ተከታተል እንደነበረም ታስታውሳለች። አመቱን ሙሉ ስትጓጓለት የነበረው ወደ ዩኒቨርሲቲ የመግቢያ ፈተናም በደረሰበት ወቅት ጉዳት ማስተናገዷ ህልሟን እንዳጨናገፈው ታስታውሳለች። ከዛም በቃ መተው ምናምን ጠየቁ የዩኒቨርሲቲ መምህራኖች መተው እንዴት ነው ተፈተኝ ወይስ ከርሞ ተፈተኛለሽ በዚህ ሁኔታሽ እንደዚህ አትሆኝም በቃ ተፈተኝ እንዴት ብለሽ ይንቁስ ሲሉ ከዛ በጣም አለቀስኩ ለምን አንዱን እንኳን ባሳካችሁልኝ በቃ ለምን ፈተናዬን እንኳን አሳኩልኝ እግሬ ይቅርና በቃ እግሬ ሊቋረጥም እንዲልን አላወኩም በቃ ማንም የነገረኝ ሰው የለም ገና ነኝ ስለዚህ ዋካችሁ ፈተናዬን እንኳን አስፈትኑ ያልኳቸው ከዛ እሺ በቃ እንደዛ ከሆነማ ንገሪኝ በቃ ፍላጎትሽን እናሟላለን ነገ ጠዋት ይዘን እንመጣለን አምቡላንስ እንሰጥሻለን ሲሉ በጣም ተደሰትኩ በቃ እንደ የሞትኩኝ ያህል እየተሰማኝ ነበር በቃ እንዳልሞትኩ ቆጠርኩት። ከከፍተኛ ህመም ጋር በመታገል ፈተናውን ለመፈተን መወሰኗን የተናገረችው ተማሪ ሰናይት በወልዲያ ዩኒቨርሲቲና በወልዲያ ሪፈራል ሆስፒታል ህክምና ባለሙያዎች ድጋፍና ክትትል መድኃኒት እየተሰጣት መፈተኗን ነው የተናገረችው። ማስታገሻ ወዶ ይሰጡኛል በቃ ማቋረጫ የለውም ምንም ነገር በቃ ያቋርጥም ይነዘንዛል ይበላል በቃ እስከ ማለት ያደርሳል በቃ እዛ በቃ እዛው እንደዛ ነውና በቃ በጭንቅውኝ ማለት በቃ ትንሽ እኮ ያስታግሰኛል ፈተናውን ሲፈተን ያልኩት ነገር ነው በቃ ትንሽ የሚያበርድልኝ እንደው ብዬ ነው ከዛም ከተፈተኑ በኋላ በቃ አብዛኛውን በግምት ነው የሞላሁት ይሄው የመሬ ነው ማለት የሚታይ ቁስሉን ስላየሁት አብዛኛው የሚታይ ቁስሌ ነው በቃ መጥቶ ከፊቴ ድቅን ይልብኛል በቃ ምንም አማራጭ ስለሌለ ዝም ሞላዋለሁ። በህመም ውስጥ ሆና የተፈተነችው ተማሪ ሰናይት 339 በማምጣት ለዩኒቨርሲቲ የሚያበቃ ውጤት ማስመዝገቧ የጨለመው ህይወቷን ወደ ብርሃን እንደቀየረው ገልጻለች። እንግዲህ ማለት ገና ኖርማል ስላልሆነብኝ በቃ እንደዚህ ይሆናል መቶልኝ ግን በቃ ኖርማል አልሆንኩ በቃ የሶስቱ ጅማት የለም ስለተባልኩ
የደረሰባት ጉዳት ከፍተኛ በመሆኑ በወልዲያ ሪፈራል ሆስፒታል ክትትል ታደርጋለች። ተማሪ ሰናይትም ለህመሟ ክትትል ያመቻት ዘንድ የዩኒቨርሲቲ ምደባዋ ወልዲያ ዩኒቨርሲቲ እንዲሆንላት ጠይቃለች። ስማ ወልዲያ ቢሆንልኝ ማለት ሌላ ማቀው ከተማ ማለት ለኔ ያወቁትን ከተማ ወልዲያ ስለሆነ ማለት ለክትትሉ እንዲመች ክትትሉ ደግሞ በሶስት ወር ብሎኛል። ከዛ አሁን ከሌላ ከተማ ቆይቼ ወልዲያ እንዴት እመጣለሁ? ወልዲያ ቢሆንልኝ አይተከታተያለሽ በሶስት ወር አሁን ታይተሹ በሶስት ወር ለውጥ ካላመጣ እንደገና ራሳችን የሆነ ነገር እንፈጥራለን ስላለኝ እዛ ሀገር ሁኜ ደግሞ ለወልዲያ ሌላ ላስብ ነው። ለትምህርት ምንም ጭንቅ የለኝም ማለት ነው። እና አሁንም ቢሆን ያለ ጭንቅላት ለግሬና ለግሬ ብቻ ስለዚህ ወልዲያ ቢሆንልኝ ደስ ይለኛል። ለክትትል እንዲሆንልኝ ብዬ ማለት ነው። ለብሰው ስለሆነ የሚሆነው ስለዚህ በቀን ስራና በሆቴል ጽዳት ስራ የአቅመ ደካማ ቤተሰቦቿን የሰናይትን ኑሮ ለመቀየር በብዙ ውጣ ውረድ እንዳስተማረቻትም እህቷ ወይዘሪት ሐረግ ቸኮለ ትናገራለች። ከ9 እስከ 12 ራሴን ያስተማርኳት አልጋ ቤት አንጥፌ ማለት ነው። እና ያው በተቻለኝ ያለማስከፋት በጣም ጥሬላታለሁ። ምንም ሳላስቀይማት ምንም ሳላስከፋት ነው ያስተማርኳት። ያው ሁሉ ነገር ባላሟላላት ምንም በቃ ለትምህርቱ ቦታ ብቻ እንድትሰጥ ነው ያደረኳት። እናም ደግሞ 12ኛ ክፍል ለመሄድ ለክ ያው እንደሌላዎቹ ባላደርግም ያው ብቻ እንድትሄድ እንትን ብዬ ነበር የላኳት። ከዋግምራ ብሔረሰብ አስተዳደር ትምህርት መምሪያ የ5000 ብር ከዋክስዩም ወሰን አጠቃላይ ሁለተኛ ደረጃ ትምህርት ቤት ደግሞ የ5000 ብር ድጋፍ ቢገኝም የሕክምና ወጪውን መሸፈን ግን አልቻለም ነው ያለችው። የደረሰባት አደጋ ከፍተኛ በመሆኑ መንግስትና አጋዥ ድርጅቶች ድጋፍ እንዲያደርጉላት ጠይቃለች። ሻንጣ አለ፣ አንሶላ አለ። ለዛ ነገር ቢሆን ያላት አንዱ በሬ እሱን ሽጦ ነው ለመድኃኒት ሙሉ የሆነ እኔ መጀመሪያ ላይ የጨረሱት ብር 30 ምናምን ሺህ ብር ነው። ግን እነሱ የላኩልኝ 10 ሺህ ብር ነው። እና 30 ምናምን ሺህ ብር አባቴ 24 ሺህ ብር ሽጦ በሬ ያን ያደረኩት። አሁን ግን ዩኒቨርሲቲ ለመላክ ስልክ ያስፈልጋል፣ ኮንፈርት ያስፈልጋል፣ አንሶላ ያስፈልጋል፣ ልብስ ጫማም አለ። ግን ያን ማደርግበት ምንም ነገር የለም። ከጉሬቷ በላይ እሷም ቢሆን ማለፏት ደስተኛ ሆና ይሄን የታምቶ ነው የሚሰጡኝ ይሄን የታመጣሉ በማለት አሁንም ደስተኛ አይደለችም። ገና ነው ማለፉን ደስተኛ ሆና እያለ ይሄ ላይ ጎደላት እና ያው ዙሮ ያው ድጋፍ ቢደረግላት ደስ ይለኛል። ያንን ጊዜ በሰቆቃ የሚያስታውሱት ጓደኞቿ ሰናይት ለውጤት በመብቃቷ መደሰታቸውን ገልጸው መንግስትና አጋዥ ድርጅቶች ድጋፍ እንዲያደርጉላት ተማጽነዋል። ከ9 እስከ 12 ተምረናል። ጥሩ ናት። ሁሉ ጋር ነው የምትባባ። እዛ ጦርነት ላይ ደግሞ ሆስፒታል ገብታለች። በቃ አሁን ለመጣላት ውጤት ደስ ብሎናል። ስትሄድ የሚያስፈልጋት ነገር አለ፣ አንሶላ፣ ብርድ ልብስ፣ ሁሉ ነገር ብዙ ነገር ስለሚያስፈልግላት ድጋፍ ብታደርጉላት ደስ ይለናል። ከ9ኛ ክፍል ጀምረን አብረን የተማርነው እና በስነ ምግባሯም በጣም የዋህ ናት። በትምህርቷም ሞካሪ ነበረች። ግን በደረሰባት አደጋ ትንሽ ሞራልም ተነክቷል እና ውጤት ስለመጣላት ደስ ብሎኛል። ግን ዩኒቨርሲቲ ደግሞ አንዳንድ የሚያስፈልጓት ነገሮች አሉ። ስለዚህ እሱ ቢሟላላት ደስ ይለኛል። የዋክስዩም ወሰን አድማሱ አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ግርማ መክበብ ትምህርት ቤቱ በህመም ላይ የምትገኘው ተማሪ ሰናይትን ለማገዝ የድርሻውን የተወጣ መሆኑን አንስተዋል። እንደ ትምህርት ቤት እንግዲህ እንደመጣን ማድረግ የቻልነው ነገር ካለችን በጀት ቀንሰን 10 ሺህ ብር አካባቢ ደግፈናት የኛ ልጅኛ ተማሪ ስለሆነች በከተማ ደረጃ ወዲያውኑ 5 ሺህ ብር የተሰጠችበት ሁኔታ አለ። እነዚህ ድጋፎች ግን በቂ አይደሉም። ያን ያክል ለውጥ በሚያመጣ ልጅቲቱን በሚያሳክም መልኩ ሊሆን የሚችል ስላልሆነ ሁሉም ከዞን ትምህርት ያለው ሁሉ የራሱን ኮንትሪቢዩሽን አድርጎ ልጅቲቷ መታከም አለባት። ውጤት መጥቶላታል። አሁን ዩኒቨርሲቲ ትሄዳለች። ስለዚህ አትሊስት እንኳን ድና የምትሄድበትን መንገድ ማመቻቸት ተገቢ ይመስለኛል። የዋግምራ ብሔረሰብ አስተዳደር ትምህርት መምሪያ ምክትል ኃላፊ ወይዘሮ ፍታለሽ ምህረቴ የተማሪዋ ጉዳት ከፍተኛ ቢሆንም በችግር ውስጥ ሆና የማለፊያ ውጤት ማስመዝገቧ ትልቅ ጽናት ነው ብለዋል። እስካሁንም ለሕክምና ወጪ ድጋፍ ያደረጉ መሆኑን ያስታወሱት ወይዘሮ ፍታለሽ
በቀጣይም ለዩኒቨርሲቲ መግቢያ የሚሆን ድጋፍ ለማድረግ እንደተዘጋጁ ጠቁመዋል። ልጅቱን ያው በገንዘብ ለመደገፍ በቅድ ይዘናል። ግን አሁን የዚህ አመት የበጀት አመቱ ገና በጀት አልጸደቀም። እንደ ብሔረሰብ አስተዳደር በጀት ስላልጸደቀልና በበጀት አልደገፍናትም። በሐሳብ ግን ልጅቱ እንትን አልተለየንም። እውነት ለመናገር የሷ ስሜት በሷ ስሜት ልክ ነው እኛም የተሰማና ስለዚህ የሷን ስሜት ተጋርተን የሷን ስሜት አስተጋብተን ልጅቱ የተሻለ ነገር መሆን እንድትችል እያሰብን ያለንበት ሁኔታ አለ። እንግዲህ በጀት እንደተበጀተና በጀት እንደተለቀቀልና የቻልነውን ያክል ተቋሙ የቻለውን ያክል ለልጅቱ ድጋፍ የሚያደርግበት ሂደት እንዳለ ተነጋግረናል። ሌሎች አጋር ድርጅቶችም የጽናት ተምሳሌት የሆነችውን ተማሪ ሰናይትን እንዲደግፉ የጠየቁት ምክትል ኃላፊዋ ለክትትሉ ይረዳት ዘንድ ወልዲያ ዩኒቨርሲቲ እንድትመደብ ለሚመለከተው አካል እንደሚያሳውቁ ገልጸዋል። የዩኒቨርሲቲ ምደባውን የሚሰራው ትምህርት ሚኒስቴር ነው። እኛ የምናደርገው በተዋረዳችን ለሚመለከታቸው አካል የማሳወቅ ስራ ነው የሚጠበቀውና ልጅቱ ሌጋል አድርጋ ጥያቄውን ወይም ቤተሰቦቿ ሌጋል አድርገው ጥያቄውን ካመጡት እኛም ከላይ ላሉት የኛ ለሚመሩን የትምህርት ተቋም ጥያቄውን እናቀርባለን። እነሱ ደግሞ በተዋረድ ለትምህርት ሚኒስቴር ነው ጥያቄውን የሚቀርበው። ምክንያቱም ቅድም እንዳልኩት የዩኒቨርሲቲ ምደባ ተግባሩም ኃላፊነቱም የክልሉም አይደለም የዞኑም አይደለም የትምህርት መምሪያ የትምህርት ሚኒስቴር ነውና ጥያቄ በማቅረብ በኩል ግን እኛ ጥያቄው ተደራጅቶ ከመጣ ጥያቄ ለማቅረብ ችግር የለብንም። ጥያቄውን እናቀርባለን። ይፈቀዳል አይፈቀድም እንግዲህ በጋራ የምናየው ነገር ነው የሚሆነው። መሰናዷችንን በዚህ አጠናቀቅን። ሰላም።